ከተሞችን ዘመናዊ ጽዱና ለኑሮ ምቹ ለማድረግ የተጀመረው የልማት እንቅስቃሴ በሁሉም አካባቢዎች እየተተገበረ ይገኛል። ከተሜነት የተስፋፋ መምጣቱን ተከትሎ ታሪካዊ ይዘት ያላቸው ነባር ቅርሶች ላይ የመጥፋት አደጋ ተጋርጦባቸዋል። ታዲያ ከተሞች ሲስፋፉ ታሪካዊ ገጽታ እንዳይሸረሸር ምን መደረግ አለበት ስትል ባልደረባችን መስከረም ጌታቸው የሚከተለውን ዘገባ አዘጋጅታለች። የከተሞች ፈጣን እድገትና የመሰረተ ልማት መስፋፋት የነዋሪዎችን የኑሮ ደረጃ ለማሻሻልና ኢኮኖሚን ለማሳደግ ወሳኝ ሚና አላቸው። ነገር ግን በእነዚህ የልማት ስራዎች ወቅት የቆዩ ታሪካዊ ይዘቶች ትኩረት ካላገኙ የከተሞች ነፍስ የሆነው ታሪካዊ ማንነታቸው የመጥፋት እድሉም ከፍተኛ ነው። በወላይታ ሶዶ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህርና ተመራማሪው አቶ ጳውሎስ ባልቻ ታሪካዊ ቦታዎች ሲፈርሱ አብሮ የሚጠፋው ድንጋይና ጭቃ ብቻ ሳይሆን የማህበረሰቡ የጋራ ትውስታ ታሪክና ባህል እሴትም ጭምር በመሆኑ ከፍተኛ ጥንቃቄ ሊደረግላቸው እንደሚገባም ያሳስባሉ። እንግዲህ አንድ ልማት በሚሰራበት ጊዜ መልካም ገጽታ እንዳለው ሁሉ የጎንዮሽ ገጽታዎቹ መፈጠሩ የማይቀር ነገር ነው። በተለይ ሀገራችን ኢትዮጵያ የብዙ ዘመናት ታሪክ ባለቤት ናት። በተለይ ከተሞች ውስጥ ቅርሶች ወይም የቅርስ ማዕከል በብዛት የሚገኙባት ናት። ኮሪደር ልማት በሚሄድበት ጊዜ የቅርስ ማዕከሎች ሊነኩ ይችላሉ። የቅርስ ማዕከሎች እንግዲህ አንደኛ የታሪክ ምንጫችን ናቸው። ዛሬ የተገነቡ የለሙ ነገሮች ከ50 ዓመት በኋላ ወደ ቅርስነት ነው የሚቀየሩት። ከ50 ዓመት በኋላ ለሚመጣው ትውልድ ዛሬ ላይ ያሉ ከተሞችን መልክ አስይዘን ማናስቀምጥ ከሆነ 50 ዓመቱ እንዳለቀ ዛሬ ያሉትን ነገር አውድመን አፍርሰን እስካቫተርን ልከን ድምጥማጡን የምናወጣ ከሆነ በዚህ ዘመን ምን እንደተሰራ የዚህ ዘመን ልፋቶችን ለቀጣይ ትውልድ የምናሳይበት መንገድ የለም። ተመራማሪው አክለው ቅርሶችና ታሪካዊ ቦታዎች የቱሪስት መስህብ በመሆናቸው ለሀገር የሚያበረክቱት ኢኮኖሚያዊ አስተዋጽኦ ከፍተኛ ነው። በመሆኑም በልማት ሂደት ውስጥ ሙሉ በሙሉ ከማፍረስ ይልቅ ተገቢውን እድሳት በማድረግ በድጋሚ ጥቅም ላይ ማዋል እንደሚገባም ይጠቁማሉ። ስፔሲፊካሊ የቅርስ ማዕከል የሚባሉት ቦታዎች በሚኖሩበት ጊዜ ግን ነገም ሊሆን ይችላል፣ ዛሬም የቱሪስት ማዕከሎች ናቸው። ለሀገራችን ቀጥተኛም ገቢ ተዘዋዋሪ ገቢ እንደገና ደግሞ ኤስቴቲክ ቫልዩ የምንለው በእይታ የምናገኘውን ጥቅምም የሚያስገኙ ናቸውና ማውደም የለብንም። የውስጥ ዲዛይኖች መስተካከል አለባቸው። የቅርስነት ይዘትን በማይለቅ ሁኔታ እድሳት ተደርጎ እንዳይወድቁ ስርዓቱን በጠበቀ መልክ ቅርስ ይታደሳል። በባለሙያ በተደገፈ መልክ እድሳት ተሰጥቶት ከዛ ውጪ ደግሞ እንዴት ማቆየት እንችላለን ከማፍረስ ይልቅ እድሳቶች ተደርጎ አንዳንድ ማስተካከያዎች ተደርጎ ዳግም ጥቅም ላይ እንዲውሉ ማድረግ ይቻላል። ይህ ፈተና የኢትዮጵያ ብቻ ሳይሆን የብዙ ሀገራት የጋራ ተሞክሮም ነው። ለምሳሌ እንደ ፓሪስና ሮም ያሉ የአውሮፓ ከተሞች የታሪክ ማዕከሎቻቸውን በጥብቅ ሕግ በመጠበቅና በመንከባከብ ከተሞቻቸውን የማዘመኑን ስራ ጎን ለጎን በተሳካ ሁኔታ ማከናወንም ችለዋል። ታሪካዊ ቦታ ሲፈርስ የከተማ ማንነትን እናጣለን። እንግዲህ ዛሬ ኢትዮጵያ ላይ ያለው የኮሪደር ልማት እየተካሄደ ባለበት ጊዜ የሚደርሱ የጎንዮሽ ጉዳቶች በተለያዩ ዓለም ክፍሎች ላይም ሆኖ ያለፉት ነገሮች ናቸው። እነ ፓሪስ እነ ሮም እንዲሁ ዘመናዊ ያልሆኑም ጥንታዊ ከተማ ከሚባሉት መካከል ፓሪስ፣ ሮም፣ ሚላን ምንላቸው ታዋቂዎች ናቸው። ነገር ግን ያንን ጥንታዊ ገጽታዎችን ይዞ አይደለም የቀጠሉት፣ ታድሰዋል። የቅርስ ማዕከሎችን ግን በዛው ልክ ነበር ጠብቆ ያቆዩት፣ ሙሉ በሙሉ አላስወገዱም። ሌላው አበይት ነጥብ የዛሬ ልማቶች ለነገ ቅርስ የሚሆኑበት መንገድ ማመቻቸት ነው። አቶ ጳውሎስ እንዳሉት ዛሬ የሚገነቡ ህንጻዎችና የመሰረተ ልማት አውታሮች ለረጅም ዘመናት ሊቆዩ በሚችሉበት የጥራት ደረጃ መገንባትም አለባቸው። የይድረስ ስራ በሚሰራበት ጊዜ እድሜያቸው አይገፋም። በአጭር ጊዜ ውስጥ ነው ፈራሽ የሚሆኑት። እነዚህ መሰረተ ልማቶች በሚዘረጉበት ጊዜ
የመሰረተ ልማት አካላቶች እርስ በርስ መናበብ አለባቸው። እንደ ሌላ አካል ነው በኋላ የሚመጡት ማለት ነው። የራሱን መሰረተ ልማት የራሱን እቅድ ይዞ ነው የሚሄደው። አንዱ የዘረጋው ሌላው ሊያፈርስ አይገባም። የእርስ በርስ መናበቦች ሊኖሩ ይገባል። ከተሞችንም በምንሰራበት ጊዜ ረጅም ራዕይን ሰንቀን መስራት መገንባት አለብን። ልማት የነገ ህይወታችንን ሲገነባ፣ ቅርስ ደግሞ የትላንት ማንነታችንን የሚተርክ አያያዥ ድልድይም ነው። በመሆኑም ዘመናዊነትን ከታሪክ ጋር፣ እድገትን ደግሞ ከመነሻችን ጋር አጣጥሞ ማስኬድ የከተሞቻችንን ውበትና ታሪካዊ ማንነት ጠብቆ ለማቆየት ብቸኛውና አማራጭ የሌለው መንገድ ነው። ከነባር ባህላዊ ጋብቻና ሽምግልና ስርዓት ባፈነገጠ መልኩ ከኢትዮጵያ ብር ኖት የአበባ ስጦታ ማዘጋጀትና ሌሎች መጤ ባህሎችን የመኮረጅ እሳቤ ማህበረሰቡን ለከፋ አደጋ እየዳረገ ነው። የኢትዮጵያ ብር ኖት በመቅደድ ሆነ በማጣበቂያ የስጦታ አበባ አስመስሎ ማዘጋጀት የገንዘብን ዋጋ ከማሳጣት በላይ የብሔራዊ ባንክ ሕግ የሚጣረስ አደገኛ ድርጊት መሆኑን በኢትዮጵያ ንግድ ባንክ የወላይታ ሶዶ ቅርንጫፍ ስራ አስኪያጅ አቶ አምባው መንግስቱ አሳስበዋል። አሁን በሀገራችን የተስተዋለ ያለው እጅግ የተጋነነ ድግስ የብር ኖቶችን እስከ መበተን የደረሰ ሲሆን የብር ኖቶችን አለም አግባቡ መጠቀም ደግሞ ከሕግ አኳያ ተጠያቂ ያደርጋል ያሉት ደግሞ የወላይታ ዞን ፍትህ መምሪያ ከፍተኛ አቃቢ ሕግ አቶ ተፈሪ ኩሳ ናቸው። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ ሚዲያዎች እንደምንመለከተው ለሽምግልና፣ ሰርግና መልስ ለመሳሰሉ ማህበራዊ መስተጋብሮች እጅግ የተጋነነ ወጪ ወጥቶበት ከሀገራችን ባህል ባፈነገጠ መልኩ የሚፈጸሙ ስርዓቶች እየተበራከቱ ነው። አሁን ይባስ ብሎ ደግሞ ከብር ኖቶች አበባና ሌሎች ጌጣጌጦችን እስከ ማዘጋጀትም ደርሰዋል። ታዲያ በሀገራችን ባህል መሰረት ዝምድናን በጋብቻ ለማስተሳሰር የሚደረግ ሽምግልና በስጦታ ልውውጥ ብቻ ሳይሆን በሁለቱ ቤተሰቦች መካከል ዘላቂ ወዳጅነት ለመመስረት የሚደረግ ስርዓት ቢሆንም አሁን ከባህል ውጪ የሚደረግ ስጦታ አሰጣጥና ፉክክር ማህበረሰብን ወደ አልተለመደ አቅጣጫ እየጋበዘ ነው ሲሉ አስተያየት ሰጪዎቹ ይናገራሉ። ወግ ስለሆነ ለእናት ልብስ፣ ለአባት ልብስ፣ መልስ ከሆነ ደግሞ ወትገቶ እድማ የሚባል እንጂ ሌላ ነገር ብዙም ጥያቄ አይጠየቅም። ባህላችን ሲወርድ ሲዋረድ ከጥንት ከአያቶቻችን ከቅድመ አያቶቻችን የመጣው ይሄ ነበር። አሁን ግን በቃ የአውሮፓ ይባል የአሜሪካ ይባል የአፍሪካም አይደለም ዝም ብሎ ሰዎች ፈጥሮ ከራሳቸው ፈጥሮ የተወረሰ ባህል ሳይሆን ከራሳቸው ፈጥሮ የሚያደርጉት ለመታየት የሚፈልጉት የማንም ያልሆነ ባህል እያመጡ ናቸው እንጂ ድሮ ጊዜ አባቶቻችን ሽምግልና ሲሄዱ ሁሉም ነገር በወጉ በልኩ ነው። ዛሬ ላይ እንደሚደረገው ነገር አይደለም። ዛሬ ላይ የሚደረገው ይሄ የብር ተሰርቶ ምን ተደርጎ ለገጽታ ግንባታ ሲባል የሚያደርገው ነገር እንጂ። አስተያየት ሰጪዎቹ አክለውም በወላይታ ባህል መሰረት በሽምግልና ወቅት የሚበረከተው ጥሎሽ ለሴቷ ቤተሰብ የሚለገስ የአሳዳጊነትና የክብር ካሳ ተደርጎ ይወሰዳል እንጂ የሀብት ማብሰሪያ ወይንም ዝና አይደለምና ይህንን ጎጂ ልምድ ማህበረሰቡ በጋራ ሊያወግዝ እንደሚገባም ያሳስባሉ። ከባህል ውጪ ናቸው አይደለም። የወላይታ ባህል ኢትዮጵያዊ ባህልም አይደለም። የኢትዮጵያው ባህል ቅርበት አለው። ሁሉም ሰመኑ ከደቡብ ምስራቁ ከምዕራቡም ጋር የተቀራረበ ነው። ሁላችንም በአንድ ኢትዮጵያ ውስጥ ነው ያለነው። እንዴት ያለ ኑሮ ውስጥ እንዳለን የታወቀ ነገር ነው። ስለዚህ ይሄን ባያደርጉ ይመረጣል። በመሰረቱ ያን ያህል ኢኮኖሚካሊ ራሱን የገነባ የሰለጠነ ማህበረሰብ ነው ወይ ተብሎ ሲባል ያን ያህል ጨርሶ ያልሰለጠነ ጨርሶ ኢኮኖሚውን የገነባ ማህበረሰብ አይደለም። ነገር ግን እንዲሁ በሚዲያ ባዩት ነገር ወይንም አንዱ ማን ከማን ያንሳል በሚል በውድድር በፉክክር መልክ የሚደረግ የጥሎሽ አሰጣጥ የዚህ አቀባበል የሚያደርጉበት አግባብ በአካባቢያችን ባልተለመደ መልኩ ለጋብቻ ጥየቃ የሚደረግ ሽምግልና ብሎም በተለያዩ ፕሮግራሞች ለሰዎች የኢትዮጵያ ብር ኖት አበባ ሰርቶ መስጠት በብሔራዊ ባንክ አዋጅ መሰረት በሕግ የሚያስጠይቅ ወንጀል ነውና ህዝቡ ይህንን ሊገነዘብ እንደሚገባ በኢትዮጵያ ንግድ ባንክ የወላይታ ሶዶ ቅርንጫፍ ዋና ስራ አስኪያጅ አቶ አምባው መንግስቱ ያብራራሉ። ይሄ ብር የሚታተመው በውጭ ሀገር ከረንሲ ነው፣ በዶላር ነው ማለት ነው። ዶላር ማለት ደግሞ $1 የኛን ስንት ብር እንደሆነ መቼም ታውቁታላችሁ እናንተ።
በምንዛሪ ማለት ነው። እና የአገር ሀብት ነው እየጠፋ ያለው ማለት ነው። ስንት ምንዛሪ ሲመነዘር እንግዲህ የተመነዘረው ብር ይሄን የኛን ብር አትሞ አገር ውስጥ ማስገባት ወደ ኢኮኖሚ ማስገባት ነው እንግዲህ ኢንጀክሽን የምንለው ነገር ማለት ነው። ኢንጀክት ሲደረግ የመጣበት ኮስት ብዙ ብር ከመሆኑ አንግል እያባከንን ነው ማለት ነው። አሁን በሌላ አባባል ይሄን ብር ስንቀድ ስንጽፍ የተለያየ ነገር አድርገን ብሩ እንዳይጠቀም ማድረግ ማለት የሀገሪቷን ኢኮኖሚ በዛው ልክ እየጎዳን ያለ ነው ማለት። የወላይታ ዞን ፍትህ መምሪያ ከፍተኛ አቃቤ ሕግ አቶ ተፈሪ ኩሳ በበኩላቸው በተለያዩ የድግስ ስፍራዎች ሆነ በመገልገያ ቦታዎችም የኢትዮጵያ ብር ኖትን ከዓላማ ውጪ መጠቀምና ዋጋ እንዳይኖር ማድረግ በሕግ የሚያስጠይቅ ወንጀል መሆኑን ማህበረሰቡ መዘንጋት የለበትም ባይ ናቸው። ማንኛውም ሰው የገንዘብ አይነትን የቀየረ ሰው፣ ቀለምን የቀየረ ሰው፣ ምልክቶቹን የቀየረ ሰው፣ የቀደደ ሰው፣ ቅርጹን የቀየረ ሰው በወንጀል ይቀጣል። ስለዚህ በእኛ አካባቢም እነዚህ ድርጊቶች ይታያሉ። አሁን ባለው ሁኔታ ገንዘብን በተለያዩ ቅርጽ ማዘጋጀት፣ ስጦታ ሲሰጥ እንደ አበባ መልክ የኢትዮጵያ ገንዘብን በተለያዩ ማስሽ አስይዞ ቅርጽ የመቀየር ይሄ በአዋጅ ቁጥር በ787 2013 ላይ በወጣውና በመመሪያ ቁጥር 2013 ላይ የወጣ ቁጥር 2 ላይ ሰው በወንጀል ይቀጣል። በሽምግልና ወቅት የሚበረከት ጥሎሽ ልጅቷን በገንዘብ መግዛት አሊያም በቁስ መለወጥ ሳይሆን በባህላችን መሰረት የሁለቱን ቤተሰቦች ግንኙነት ይበልጥ የሚያጠናክር አቅምን ያገናዘበና ፍትሃዊ የሆነ ስምምነት የሚደረግበት ቃል ኪዳን ነበር። አሁን ግን ይህ አቅጣጫ ስቶ የሰውን ኢኮኖሚ በሚያናጋ መልኩ ብዙዎችን ወደ ፉክክር ሜዳ እየቀላቀላቸው ነውና ሁሉም ዜጎች፣ ቤተ እምነቶችና ሌሎች ማህበራዊ መሰረቶችም ይህንን በጽኑ ሊያወግዙ ይገባል። የመካከለኛው ምስራቅ ጦርነት ዓለም አቀፍ የነዳጅ ዋጋ በመጨመሩ ከገቢና ከኦፕሬሽን አኳያ ከፍተኛ ጉዳት እንዳስከተለበት የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት አስታወቀ። የባህርና የወደብ መጨናነቅ በተለይም በመካከለኛው ምስራቅ በተከሰተው ጦርነት ሳቢያ በ10 መርከቦች ውስጥ አንድ መርከብ ለ4 ወራት በሆርሙዝ ሰርጥ ውስጥ ቆይቷል። እነዚህና ሌሎች በሳምንቱ የተነገሩ የቢዝነስ መረጃዎችን የተለያዩ የመረጃ ምንጮችን ዋቢ በማድረግ መሰዊያ ህዝቅኤል አሰናድታል። ማዕድን ዘርፉ እድገት በፍጥነት እየጨመረ መምጣቱን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። ሚኒስቴር መስሪያ ቤቱ የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት እቅድ ላይ ግምገማ እያካሄደ ይገኛል። በዚህ የግምገማ መድረክ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝን ጨምሮ የተጠሪ ተቋማት የስራ ኃላፊዎችና ሰራተኞች ተገኝተዋል። በዚሁ ወቅት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ የማዕድን ዘርፉ ከአምስቱ የሀገሪቱ የኢኮኖሚ ምሰሶዎች አንዱ መሆኑን ገልጸው ባለፉት ዓመታት የዘርፉ እድገት በፍጥነት እየጨመረ መምጣቱን አመላክተዋል። በዚህም በተጠናቀቀው በጀት ዓመት ከዚሁ ዘርፍ 5.7 ቢሊዮን ዶላር የውጭ ምንዛሪ ማግኘት መቻሉን ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል ከ100 ቢሊዮን ብር በላይ ኪሳራ ወጥቶ ማትረፍ መጀመሩ ተነገረ። እንደ አውሮፓውያን አቆጣጠር በ2025 ዕዳው ወደ 122 ቢሊዮን ብር ማሻቀቡ በገለልተኛ ኦዲተሮች ይፋ ተደርጎ የነበረው የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ለዘመናት ከተከማቸበት ዕዳ ወጥቶ 39.5 ቢሊዮን ብር ያልተጣራ ትርፍ ማግኘቱን ገልጿል። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የ2018 በጀት ዓመት ተቋሙ ለዓመታት ከተከማቸበት ዕዳ ወጥቶ ወደ ትርፍ የተሸጋገረበት ዓመት እንደነበርም ለሪፖርተር ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ ኦዲት ሰርቪስ ኮሚሽንና የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የተፈራረሙበትና በገለልተኛ ኦዲተሮች ተከውኖ እንደ አውሮፓውያን አቆጣጠር በየካቲት 2026 የወጣው ሰነድ ኪሳራው እንደ አውሮፓውያን አቆጣጠር በ2025 122 ቢሊዮን ብር መድረሱን አስታውቆ እንደነበር መዘገቡ ይታወሳል። ሆኖም አቶ ሞገስ የተጠናቀቀው በጀት ዓመት ተቋሙ ለዓመታት ከነበረበት ኪሳራ ወጥቶ ወደ ትርፍ የተሸጋገረበትንና ያልተጣራ 39.5 ቢሊዮን ብር ትርፍ ያስመዘገበበት መሆኑን ገልጸዋል። ለተደጋጋሚ ጊዜ ይቀርብ የነበረውን የተቋሙ ከፍተኛ ዕዳ መንግስት መሸከሙ፣ የታላቁ ህዳሴ ግድብ ተጠናቆ ወደ ስራ መግባቱ፣ የሀገሪቱን የኃይል ማመንጨት አቅም እጥፍ በሚባል ደረጃ መጨመሩና የዳታ ማይኒንግ ተቋም ወደ ሀገር ውስጥ ገብተው ስራ መጀመራቸው ለተገኘው ውጤት ሚና እንዳላቸው ገልጸዋል።
የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የመካከለኛው ምስራቅ ጦርነት፣ የዓለም አቀፍ የነዳጅ ዋጋ መጨመር፣ የባህርና የወደብ መጨናነቅና መታወክ ፈትነውት እንደነበረና በተለይም በመካከለኛው ምስራቅ በተከሰተው ጦርነት ሳቢያ ከ10 መርከቦች ውስጥ አንድ መርከብ ለ4 ወራት በሆርሙዝ ሰርጥ ውስጥ በመቆየቷ ከገቢና ከኦፕሬሽን አኳያ ከፍተኛ ጉዳት እንዳስከተለበት አስታውቋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ እንደገለጹ ድርጅቱ በበጀት ዓመቱ 7.4 ሚሊዮን ሜትሪክ ቶን ጭነት ማጓጓዙንና ከዚህ ውስጥ 2 ሚሊዮን ያህሉ በኮንቴይነር የተጓጓዘ መሆኑን ገልጸዋል። ሀገሪቱ እንደ መነሻ ወደብ የምትጠቀምበትና ሙሉ በሙሉ በሚባል ደረጃ እቃዎች የሚገቡት በጅቡቲ ወደብ መሆኑን የገለጹት ኢንጂነር አብዱል በር በወደብ የመቆያ ጊዜ ከተያዘው እቅድ አኳያ አፈጻጸሙ 92 በመቶ መሆኑንና ለዚህም ምክንያት የሆርሙዝ ሰርጥና መካከለኛው ምስራቅ በመዘጋታቸው የመርከቦች መጨናነቅና መታወክ በመፈጠሩ መሆኑን ተናግረዋል። በበጀት ዓመቱ 144.9 ቢሊዮን ብር ገቢ ለመሰብሰብ አቅዶ 157.2 ቢሊዮን ብር በመሰብሰብ የእቅዱን 108.5 በመቶ ማሳካቱን ካለፈው በጀት ዓመት አንጻር 27.5 በመቶ ብልጫ ያለው መሆኑን ገልጸዋል። ያልተጣራ ትርፉም 28.2 ቢሊዮን ብር መድረሱን አስታውቋል። እንደ አውሮፓውያን አቆጣጠር በ2030 የድርጅቱን ገቢ 350 ቢሊዮን ብርና የሚጓጓዘውን የጭነት መጠን 18.4 ሚሊዮን ሜትሪክ ቶን ለማድረስ መታቀዱን ገልጸው መጠኑ ሲታይ በጣም የተለጠጠና ከፍ ያለ ቢሆንም ሀገሪቱ ካላት አቅም አኳያ ግን ማሳካት የሚቻል ነው ብለዋል። ወላይታ ዞን ፖሊስ መምሪያ ትራፊክ ዲቪዥን የትራፊክ አደጋ ጥናትና ግንዛቤ መፍጠር ማስተባበሪያ ኃላፊ ምክትል ኮማንደር መሰረት ስቅል የሳምንቱን የትራፊክ ሁኔታን በተመለከተ መረጃ ሊያጋሩን ስቱዲዮአችን ተገኝተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። የሳምንቱ የትራፊክ ሁኔታ ምን ይመስል ነበር? በዚህ አንድ ሳምንት ውስጥ በዞናችን የተከሰተ የትራፊክ አደጋ የለም። ሳምንቱን በሰላም አልፈናል። ይመስገን። በሚቀጥለው ሳምንት የማህበረሰቡ ማድረግ ያለበት ጥንቃቄ፣ ምክንያቱም አስቀድመን ካልተከላከልን ትራፊክ አደጋው የከፋ ስለሚሆን ማድረግ ያለበት ጥንቃቄ ምን ይመስላል? ህብረተሰቡ ከትራፊክ አደጋ ራሱን መጠበቅ ያለበትና ቅድመ መከላከል መደረግ ያለበት፣ እግረኞች የመንገዱን የግራ ጠርዝ ተጠቅመው በግራ ጠርዝ መራመድ አለባቸው። የመንገድ ግራ ጠርዝ ወይም የእግረኛ መንገድ በሌለበት አካባቢ ደግሞ ከተሽከርካሪ ጋር በአብሮነት ሳይጓዙ የመንገዱን ዳር ይዘው ከተሽከርካሪ ጋር መሀል ሳይገቡ ዳሩን በመያዝ ሲሻገሩም ደግሞ ግራና ቀኝ በማየት ያለውን የመንገድ ላይ ትራፊክ አደጋን ራሳቸውን ለመከላከልና ለመቀነስ የራሳቸውን ድርሻ መወጣት አለባቸው። እንዲህ ከሆነ አደጋው ይቀነሳል። በተጨማሪም ማስተላለፍ የሚፈልጉት መልእክት አለ? በተጨማሪ ማስተላለፍ የምፈልገው ያው እግረኞች የመንገዱን ዳር ይዘው እንዲጓዙና አሁን ከኮሪደር ልማት ጋር ተያይዞ መንገዶች ያልተስተካከሉበት ሁኔታ ቢኖርም የእግረኛ መንገድ በሌለበት አካባቢ ቢሆን የመንገዱን ዳር ይዘው መጓዝ አለባቸው። የእግረኛ መንገድ ያለበት አካባቢ ደግሞ የመንገዱን የግራ ጠርዝ በመያዝ መጓዝ አለባቸው። ዜብራንም ደግሞ ሲሻገሩ በአግባቡ ዜብራን ተጠቅመው መሻገር አለባቸው። ግራ ቀኝን ማየት አለባቸው። የቆመ መኪና ደግሞ ተከልለው ማለፍ የለባቸውም። በማስተዋል መንገድ ላይ መንቀሳቀስ አለባቸው። አሽከርካሪዎችም ደግሞ መንገድን ሲያሽከረክሩ መንገድ ላይ የፍጥነት ወሰናቸውን በመጠበቅ በሚሰጠው ደንብ መሰረት በደንቡ መሰረት የማሽከርከር ደንብ አለው። ያንን የማሽከርከርን ሕጉን በስነ ስርዓት ተጠቅመው ወሰኑን ሳያልፉ የማሽከርከር ወሰናቸውን ጠብቀው የሚያሽከረክሩ ከሆነ ለእግረኛ ቅድሚያ ሰጥተው ደግሞ እግረኛን በማሻገርና በማሳለፍ የሚያሽከረክሩ ከሆነ አደጋው ይቀንሳል የሚል መልእክት አለኝና ይህንን አሽከርካሪዎችም ሆኑ ህብረተሰቡ የየድርሻቸውን መወጣት አለባቸው የሚለውን ማስተላለፈው። ምክትል ኮማንደር መሰረት ስቅል ስቱዲዮአችን ተገኝተው መረጃ ሊያጋሩ ስለፈለጉ ከልብ እናመሰግናለን።